የጌታ ጸጋ ሰላም ከሁላችን ጋር ይሁን። እንኳን ለሶስተኛ ዓመትና ለጠሪውና ለጥሪው መጽሐፍ ምርቃት በሰላም አደረሰን አደረሳችሁ። እኔ ማስታወቂያ ሲሰራም መጽሐፍ እንመርቃለን ኮንፈረንስ አለላለሁ እቺ ሶስተኛ ዓመት ረሳታለሁ። ምክንያቱም 3 ዓመት ብቻ አይመስለኝም። እኔ ለዛ ትላንት ራሱ ማስታወቂያ እየሰራው 3 ዓመት በል እንጂ ይሉኛል እና ይሄ ነገር የ3 ዓመት አይመስልም። እግዚአብሔር ይህን ከማይል ሞት አድኗችሁ በዚህ 3 ዓመት ምህረቱን ማዳኑን ስላበዛላችሁ እግዚአብሔር አምላካችን የተባረከ ይሁን። የእግዚአብሔር ምህረት እንኳን በዛላችሁ። በእግዚአብሔር ምህረት 3 ዓመት ቀላል አይደለም። እግዚአብሔር ስለረዳችሁ እጅግ አድርጌ ጌታን አመሰግናለሁ። ወዳጄ ፕሮፌት ቢቦ እንኳን እግዚአብሔር ረዳ። የ3 ዓመት ቀላል አይደለም። ይሄን መጽሐፍ ሁለተኛ መጽሐፉ ነው በዚህ 3 ዓመትና እግዚአብሔር እንኳን ረዳ። በጣም ስለ እግዚአብሔር ያለ ቅናት ይገርመኛል። እግዚአብሔር አንተን እንኳን ሰጠን፣ እግዚአብሔር ይመስገን። እህቴ ደግሞ ዝኑ እግዚአብሔር ይባርክሽ። ሁሉ ጊዜ ከጎኑ ስላለሽ፣ ከቤተ ክርስቲያን ጎን ስላለሽ እግዚአብሔር ይባርክሽ። አብራችሁ የምታገለግሉ ኃያላን ደግሞ ወዳችኋለሁ። እግዚአብሔር ይባርካችሁ። እስቲ አጨብጭቡላቸው። እንግዲህ ኤፌሶን መጽሐፍን እስከሚሄድ ድረስ እግዚአብሔር በረደን መጠን እስከ ደረስንበት ምዕራፍ ድረስ እንቀጥልና ካላለቀ ደግሞ ሌላ ጊዜ ላይ ስንመጣ እንቀጥላለን። አሜን አሜን። ኤፌሶንን መጽሐፍ አንብባችሁ ስትጨርሱ ስፍራችሁ በምድር ሳይሆን በሰማይ እንደሆነ ይገባቸዋል። አሜን። የኤፌሶን ቤተክርስቲያን ስፍራዋን ያወቀች ቤተክርስቲያን ናትና አሁን በሄርኩበት ሁሉ ፓስተር ጆሲ ያቃል ኤፌሶንን መጽሐፍ ነው እያስተማርኩ ያለሁት። ከፍ ያለ እግዚአብሔርን ምክር ከፓስተር ጆሲ ትላንት እንደሰማችሁ አይታችኋልና እግዚአብሔር ለምድራችን የሰጣው ስጦታ ነው። ይስዬ እግዚአብሔር ለምድራችን የሰጣ ስጦታ ነው። አብረን ስላለን ጌታን እጅግ አድርጌ አመሰግናለሁ። እስቲ ስለ ሁሉ ለአንድ ጊዜ ለጌታ ክብር አምጡ። የኤፌሶንን መጽሐፍ ሁላችንም አሁን ያነበብነው ቁጥር ከቁጥር 1 እስከ ቁጥር 14 ያለውን ነው። እንደ እግዚአብሔር ፍቃድ በሚቀጥሉት ቀናት ደግሞ ከቁጥር 15 እስከ 23 ያለውን እንቀጥላለን። የኤፌሶንን መጽሐፍ የጻፈልን ጳውሎስ ነው። ጳውሎስ በሁለተኛው የወንጌል ጉዞ ጳውሎስ 3 የወንጌል ጉዞዎች አድርጓል ተብሎ ይታሰባል። ሁለተኛውን የወንጌል ጉዞ በ49 ኤዲ አካባቢ በ48 በ49 ኤዲ አካባቢ ወደ ኤፌሶን ገብቶ በምኩራብ ላይ አይሁዶችን አግኝቶ ወጣ። ከዛ በኋላ በኢየሩሳሌም በዓልን ማክበር ይገባኛል ብሏቸው ብዙ ከነሱ ጋር ሳይቆይ ወደ ቄሳሪያ የምትባል ከተማ ሄደ። ከቄሳሪያ ወደ አንጾኪያ ሄደ። ከዛ በኋላ ከብዙ ቆይታ በኋላ ሐዋርያት ሥራ ምዕራፍ 19 ላይ የኤፌሶንን ቤተክርስቲያን ታሪክ ማጥናት ለምትፈልጉ ሰዎች በአጠቃላይ ሐዋርያት ሥራ ምዕራፍ 19 ሙሉ ቁጥሩ እስከ ሐዋርያት ሥራ ምዕራፍ 20 ቁጥር 1 እና 2 ድረስ የኤፌሶን ቤተክርስቲያን ታሪክ ነው። ጳውሎስ በዚህ የኤፌሶን ቤተክርስቲያን ለ3 ዓመት አካባቢ ቆይቷል። የትኛውንም የወንጌል ጉዞ የትኛውንም ቤተክርስቲያን ጳውሎስ ከተከለ በኋላ የቆየው ለወራት ነው። ለ3 ወር ለ4 ወር የቆየባቸው ቦታዎች ይበዛሉ። ቆሮንቶስ ዓመት ከ8 ወር ቆይቷል። ኤፌሶን ላይ ደግሞ 3 ዓመት ቆይቷል። ጳውሎስ ያለ ምክንያት 3 ዓመት አልቆየም። ታላቅ ስራ ስለነበረ በኤፌሶን ቤተክርስቲያን ላይ 3 ዓመት አካባቢ ጢራኖስ የሚባል ትምህርት ቤት ላይ ቁጭ ብሎ ለ3 ዓመት ይሄን ህዝብ አስተምሯል። ይሄ የኤፌሶን ደብዳቤ እንድትረዱ የከተማን ጂኦግራፊካል አቀማመጥና በወቅቱ የነበራትን ሁኔታ ጥቂት ነገር ልንገራችሁ። እቺ የኤፌሶን ቤተክርስቲያን ከዛሬ 2000 ዓመት በፊት እቺ የኤፌሶን ከተማ ከሮም ትልልቅ ግዛቶች መካከል በሮም ቀኝ ግዛት ውስጥ የነበረች ከኤዥያ ከተሞች መካከል አንዷ የነበረች ከተማ ናት። እንዶም ከሮም ቀጥላ ሁለተኛው የህዝብ ቁጥር የነበራት ከ250 ሺህ ያላነሰ ህዝብ የነበራት ከተማ በዛ ጊዜ ሮማውያን በጣም እንዳይናቸው ብሌን ከሚጠብቋቸው ከተሞች መካከል አንዷ እቺ የኤፌሶን ከተማ ናት። እቺ የኤፌሶን ከተማ ከኤዥያ ከተሞች መካከል አንዷ ናት። የአሁኗ ቱርክ በምትባል ግዛት የአሁኗም የቱርክ ሶስተኛ ትልቅ ከተማ ናት። አሁን ስሟ ኤፌሶን ሳይሆን አዝሚር የሚባል ሶስተኛው ከነስታንቡል ቀጥሎ ሶስተኛው የቱርክ ትልቁ ከተማ አሁንም እቺ ኤፌሶን የምትባል ከተማ ናት። እቺ ኤፌሶን የምትባለው ከተማ የዛሬ 2000 ዓመት ምን ትመስላለች የሚለውን ነገር በጥቂቱ ካየን እቺ ኤፌሶን ቤተክርስቲያን በጣም ትልቅ ገቢ የነበራት ትልቅ ወደብ የነበራት በኤዥያን ባህር ላይ ትልቅ ወደብ የነበራት ከተማ ናት። የአንድ ከተማ እድገትና የአንድ ሀገር እድገትን ከሚወስኑ መሰረታዊ ጉዳዮች አንዱ ወደብ ነው። አሁን ለምሳሌ ኢትዮጵያ ወደብ ስለሌላት በወደብ ጉዳይ ምን ያህል እየታገለች እንደሆነ ታውቃላችሁ። ወደብ ማለት የሆነ ወንዝ ሳይሆን ወደብ ማለት
አገራት በቀላሉ ገቢ የሚያገኙበት የገቢ ምንጫቸው ነው ማለት ነው። ስለዚህ ኤፌሶን የዛሬ 2000 ዓመት በኤዥያን ባህር ላይ ትልቅ ወንዝ የነበራት ትልቅ ስታዲየም አሁን የአዲስ አበባ ስታዲየም ሊዝ የሚችለውን ደጋፊ መጠን ሊዝ የሚችል ስታዲየም የነበራት በዛ ላይ ደግሞ ከዓለም ትልልቅ ድንቅ ነገሮች አንዷ ተደርጋ ትቆጠር የነበረው የአርጤምስስ ቤተ ጣዖት የነበረባት ከተማ ናት። በዛ ጊዜ ትልልቅ ጎብኚዎች ከነበራቸው 7 አስደናቂ የምድር ነገሮች መካከል አርጤምስስ ቤተ መቅደስ የነበረው እዚህ ኤፌሶን ቤተክርስቲያን ነው። የኤፌሶን ቤተክርስቲያን ከ50 ያላነሰ ኤፌሶን ከተማ ከ50 ያላነሰ ጣዖታት ይመለኩ ነበር። ከነዚህ ጣዖታት መካከል ዋናዋ ግን የትክክለኛው አምላክ ጠባቂ የመቅደሱ ጠባቂ ተደርጋ የልምላሜ ጠሪና ጠባቂ አምላክ ተደርጋ ትቆጠር የነበረው እቺ አርጤምስስ ናት። ከተማውን ዶሜን ያደረገ የከተማውን አየር የገዛው መንፈስ የአርጤምስስ መንፈስ ነው። ስለዚህ ኤፌሶን የአርጤምስስ ቤተ መቅደስ በመኖሩ ምክንያት በርካታ ሺህ ሰዎች ወደ ኤፌሶን ከተማ ይመላለሳሉ። ጎረቤት እነ ቆሮንቶስ አሉ፣ እነ ቆላሲስ አሉ፣ እነ ጴርጋሞን የሚባሉ ከተሞች አሉ። ነገር ግን እነሱ ከተሞች ሁሉ ቆሮንቶስ ላይ ታስታውቃላችሁ አፍሮዲጡ አለች። ግን አፍሮዲጡ እያለች እንኳን ሰዎች ሁሉ ከኤፌሶን ከቆሮንቶስ አካባቢ ይመጡና እዚህ የአርጤምስስን ቤተ መቅደስ ለማየት ይሰባሰቡ ነበረ። ጳውሎስ በዛ ጊዜ በዛ ሲገባ ሰው ሁሉ ወደ አርጤምስስ ቤተ መቅደስ በሚገባበት ሰዓት በዛምቤል የሚያዝ በጣም ፊዚካሊ ደቃቅ የነበረ ሰው ድንገት ወደ ኤፌሶን ከተማ ወደ አርጤምስስ መንገድ ሳይሆን ወደ ኢየሱስ ሰዎችን ለማምጣት እዛ ከተማ ገባ። እስቲ በደንብ አድርጋ አሜን በለኝ። በነገራችን ላይ ወንጌልን የተሸከሙ ሰዎች ሁሉ ጊዜ ሲገቡ አይታወቁም፣ ሲወጡ ነው የሚታወቁት። ወንጌል በባህሪው ስትገባ አይታወቅም። ምን ይዘህ ትገባለህ? ማነ ምንድነው የምትባለው? ታሪክ መጠናት የሚጀምረው ካስተማርኮ ትምህርት በኋላ ነው። የትኛውም ባይዘው ምድር ላይ አዋጭ ቢዝነስ ወንጌል ነው። አዋጭ ቢዝነስ አሁን ለምሳሌ ማኪያቶ ቤት ለመጀመር ሰው እግር ይበዛል ወይ ያዋጣል ወይ ቦታ ሴሌክት ታረጋለህ። ወንጌል ስትጀምር ግን የትኛውም ጨለማ ውስጥ ብትገባ ትርፍ ይዘህ ነው የምትወጣው። የትኛውም የጨለማ ግዛት ውስጥ ብትገባ የትኛውም ሪሞት ኤሪያ ብትገባ ሀብት በዝብዘህ ነው የምትወጣው። በደንብ አሜን በል እስቲ። ወንጌል ባጭር አማርኛ ለብቻ ገብተህ ህዝብ ሆነ መውጣት። ለብቻ ትገባለህ፣ ህዝብ ሆነ ትወጣለህ። ጳውሎስ ኤፌሶን ያደረገው እንደዚህ ነው። በቃ ብቻውን ገባ። የአርጤምስስን ቤተ መቅደስ ባዶ አድርጎ ወጣ። በቃ ገባ። አየር ላይ ያለው አለቃ የአርጤምስስ ነው። የእውነተኛው አምላክ ጠባቂ ረድኤት ተደርጋ ትቆጠር ነበር። ሰው ሁሉ ከጎረቤት አገራት እዛ ይመጣ ነበር። ነገር ግን ከጎረቤት አገራት ወደ አርጤምስስ ሳይሆን ወደ ጳውሎስ ሆነ ትምህርቱ። አሜን ናችሁ ወይ? አሜን ናችሁ ወይ? አሜን ናችሁ ወይ? ስለዚህ ኤፌሶን ከተማ ላይ ጳውሎስ ባልተመቸ ሁኔታ ገባ። ባልተመቸ ሁኔታ ገብቶ ጢራኖስ የሚባል ትምህርት ቤት ላይ ሌሎቹ ላይ ሙክራቦችን ይዝ ነበረ። ሙክራቦች አደባባይ ለነበሩ ጳውሎስ ኤፌሶን ሲገባ ሙክራብ ወይም አደባባዩን አላገኘም። ወዳጆቼ ለወንጌል አደባባዩን አትፈልጉ፣ የቆማችሁበትን እግዚአብሔር አደባባይ ያደርገዋል። የከተማውን ኩሌታና መሃል አትፈልጉ፣ የቆማችሁበትን ቦታ እግዚአብሔር የከተማ መሃል ያደርገዋል። እስቲ በደንብ አሜን በሉ። ስለዚህ ኤፌሶን ከተማ ሲገባ ጳውሎስ ሙክራብ ስላላገኘ ጢራኖስ የሚባል ትምህርት ቤት ውስጥ ቁጭ ብሎ ለ3 ዓመት አካባቢ አስተማረ። እያስተማረ እያለ ግን አንድ ነው ተነሳ። ይሄም ነውጥ ምንድነው? አንጥረኞ ዲማጥሮስ የሚባል ሰው አቀባቢው ላይ ካሉ አገሮች ሁሉ ሰዎች ሲመጡ የአርጤምስስን ምስል በብር ላይ የቀረጸ ይሽት ስለነበረ ወደ አንጥረኞ ዲማጥሮስ እየመጡ ይሄን የአርጤምስስን ምስል የሚገዙ ሰዎች ገባው እየቀነሰ ሲሄድ ምንድነው ተብሎ ሲጣራ ሰዎች ሁሉ ወደ አርጤምስስ ሳይሆን ወደ ኢየሱስ ትምህርት ፊታቸውን አዙሯል ተባለ። ሲባል ወደ ከተማው ሹምና ገዢ ሄደና እንዲህ አለ፣ በዚህ ከቀጠለ የኤፌሶን አርጤምስ ታላቅ መሆኗ ይቀራና ትዋረዳለች፣ ትወርቃለች። ይህን ሰውዬ ነቅለን ካላወጣን አሉ። ወደ ጳውሎስ ሄዱና ለ2 ሰዓት ያህል የኤፌሶን አርጤምስስ ታላቅ ናት እያሉ ጮው ይላል። ለ2 ሰዓት ያህል የኤፌሶን አርጤምስስ ታላቅ ናት እያሉ ጮው። ስለዚህ የኤፌሶን አርጤምስስ ታላቅ ናት እያሉ በደንብ ጮው። ጳውሎስም ከዛ በኋላ ከከተማዋ ቀስ ብሎ ወጣ። የቤተ ክርስቲያን መሪዎችን አስጠነቀቀ፣ ያዛቸውና ወጣ። የኤፌሶን ቤተ ክርስቲያን ጳውሎስ ተከላት። ጢሞቴዎስ መጋቢ ሆኖ አገልግሎባታል። አቂላና ጵሪስቂላ የሚባሉ
የግሪክ ሰዎችም ትዝ የሚላችሁ ከሆነ እዚች ቤተክርስቲያን ላይ መጋቢ ሆኖ አገልግሏል። ዮሐንስ ወንጌልን፣ ዮሐንስ መልእክቶችንና ዮሐንስ ራእይን የጻፈልን ወንጌላዊ ዮሐንስ ራሱ ከደቀ መዛሙርቱ መካከል በእድሜ ትንሽ የነበረው ወንጌላዊ ዮሐንስም የዚች ቤተክርስቲያን ወደ ፊጥሞ ደሴት ተይዞ እስከሄደበት ጊዜ ድረስ የዚች ቤተክርስቲያን ዋና መጋቢ ሆኖ አገልግሎባታል። እቺ ቤተክርስቲያን በክፉ ዓለም ውስጥ መልካምነቱን የጠበቀች፣ በሚያልፍ ዘመን ውስጥ የዘላለምን የመረጠች፣ በጣዖት መዲና ሕያው ጌታን ያከበረች፣ በዝሙት ጎዳና ውስጥ ንጽህናን ጌጣ ያደረገች፣ ስፍራዋ ከምድር ሳይሆን ከሰማይ መሆኑ የገባት ቤተክርስቲያን ናት። ዛሬም የኤፌሶንን ቤተክርስቲያን አጥንተን ስንጨርስ የሚሆነው ከምድር ተፋተን ከሰማይ እንጋባለን፣ ከምድር ተጣልተን ከሰማይ እንታረቃለን፣ ከምድር ተጣልተን ከሰማይ እንጋባለን። የትኛውም ወንጌል ከምድር የሚሰፋችሁ ከሆነ እሱ ወንጌል አይደለም፣ ወንጀል ነው። ወንጌል ከምድር አላቆ በሰማይ ያኖራቸዋል። በደንብ እስቲ አሜን በሉ። እስቲ በደንብ አሜን በሉ። እስቲ ወንጌል ማለት በምድር ለመሰንበት እንደ ጆባ ምድር ገነት ናት ብሎ መኖር ሳይሆን ሞትም ቢሆን ጥቅሜ ነው ማለት ነው። ዋው ያልከው ልጅ እግዚአብሔር ይባርክ። ወይ ዋው በሉ፣ ወይ አሜን በሉ። አሃ ይሄ የኤፌሶን ቤተክርስቲያን በጣም እድለኛ ቤተክርስቲያን ናት ብያቸዋለሁ። የተከላት ጳውሎስ ናት። ጢሞቴዎስ መጋቢ ሆኖባታል። አቂላና ጵርስቅላ መጋቢ ሆኖ ያገለገሉባት፣ ዮሐንስም እስከ ፊጥሞ ደሴት እስከሚወሰድበት ጊዜ ድረስ መጋቢ ሆኖ ያገለገለበት ትልቅ ቤተክርስቲያን ናት። በዚህ ቤተክርስቲያን ውስጥ እንግዲህ በርካታ ታሪኮች አልፈዋል። ይሄን መልእክት ደግሞ ጳውሎስ ሲጽፍላቸው ከእስር ቤት ሆኖ ነው። ከእስር ቤት 5ቱ ደብዳቤዎች መካከል ጳውሎስ የቁም እስረኛ ሆኖ ከጻፋቸው ደብዳቤዎች መካከል አንዱ ነው። አሁን ያነበብኩላችሁን ክፍል ጳውሎስ እየተናገረ ያለው ቤተ መንግስት ፓላስ ባኞ ቤት ውስጥ ተኝቶ ሳይሆን፣ ውሃ ቀዝቃዛና ሙቅ ሻወር እያለ ተኝቶ ሳይሆን፣ እስር ቤት ውስጥ መተኛትና መንቀሳቀስ በማይቻልበት ከመቆም ውጭ ምርጫ በሌለበት እስር ቤት ውስጥ ቁጭ ብሎ ወደ ኤፌሶን ቤተክርስቲያን ደብዳቤ ይጽፋል። የጳውሎስን መልእክቶች አይታችሁ ከሆነ አብዛኞቹ ጳውሎስ መልእክቶች የስተት ትምህርትን ለመቃወም ነው የተጻፉት። ይሄ የጳውሎስ መልእክት ግን በጣም ታስሯል። ወደ ጎን መተኛ የለውም፣ ወደ ግራ የለውም። ጳውሎስ ከመንበርከክና ከመቆም ውጭ ምርጫ በሌለበት ሁኔታ የስተት ትምህርትን ለመቃወም ሳይሆን እግዚአብሔር ልብ ውስጥ ያለውን የዘላለምን ሐሳብ እንዲያውቁ ለኤፌሶን ቤተክርስቲያን ይጽፋል። ይሄ መልእክት ከሌሎቹ የጳውሎስ መልእክቶች ጳውሎስ ወደ 13 መልእክት ጽፏል። ከ13ቱ 12ቱ አካባቢ የስተትን ትምህርትና ባህልን ትውፊትን ለመቃወምና ወደ ትክክለኛው ትምህርት ሰዎች ፊታቸውን እንዲያዞሩ የተጻፉ ናቸው። ይሄ የኤፌሶንን መልእክት ሲጽፍ ጳውሎስ በሮም በሙሉ የጦር ዕቃ የታጀቡ ወታደሮች እየተጠበቀ በትልልቅ ደግሞ በተጠረቡ ድንጋዮች ከፍ ተደርጎ በተሰሩ ቤት ውስጥ ቁጭ ብሎ በትልልቅ ብረት በተቆለፈ ቤት ውስጥ ቆሞ መተኛትና መንቀሳቀስ በማይችልበት ቤት ውስጥ እንኳን አየር ሊገባ በሚችልበት ትልቅ ቀዳዳ ብርሃንና አየር ሊገባበት ይሄን ዓለም በማይችልበት ቤት ውስጥ ሆኖ ይሄን ዓለም ሳይሆን ያልተፈጠረውን ዘላለም ያያል። ሰውየው እስር ቤት ተዘግቶበት ይሄን ዓለም ማየት አይችልም። ሰውየው እስር ቤት ተዘግቶበት ፀሐይና ትንሽ አየር ብቻ የምትገባበት ቤት ውስጥ ቁጭ ብሎ ከዚህ ዓለም ጀርባ ሄዶ ከመጋረጆ ጀርባ ወደ ዘላለም ይሄድና ከዘላለም የነበረውን የወንጌልን እውነት ይነግረናል። ጳውሎስ እስር ቤት ሆኖ የዘላለሙንና የመጨረሻውን ይነግረናል። ጳውሎስ ይወላችሁ እስር ቤት ነው ያለው፣ የተዘጋ ቤት ውስጥ ነው ያለው። ይሄን ዓለም ማይችልበት ቤት ውስጥ ቁጭ ብሎ የማይታየውን ዘላለም እስከዛሬ ማንም ያላየውን ወደ ቅድመ ዓለም ሄዶ በመጀመሪያ ብሎ በፊቱ ቅዱሳን ነውር የሌለን እንሆን ዘንድ ብሎ ወደ መጀመሪያው ይወስደናል። መጀመሪያ የት ነው? መጀመሪያ ወደ ሌለው መጀመሪያ እንሄድና ወደ ቅድመ ዓለም ሄደን መላእክቶች ሳይኖሩ ሰማይ ሳይኖር ወደዛ ይሄድና እግዚአብሔር የዛን ጊዜ ፈልጓቸዋል ይለናል። ጳውሎስ እዛ እስር ቤት ውስጥ ሆኖ ሁለት ነገር ይነግራቸዋል፣ የመጀመሪያውንና የመጨረሻውን። ኤፌሶንን ስትጠቀልሉት መጀመሪያና መጨረሻ ነው። መጀመሪያ ዓለም ሳይፈጠር ይነግረናል፣ መጨረሻ ደግሞ እግዚአብሔር በክርስቶስ ይጠቀልላል ይነራል። ስለዚህ ኤፌሶን መልእክቴ ነው። ኤፌሶንን ለማጥናት ቤታችሁ ገብታችሁ እንድትወጡ ለሶስት መክፈል ትችላላችሁ። የመጀመሪያው መቀመጥ ነው፣ ሁለተኛው መራመድ ነው፣ ሶስተኛው መቆም ነው። ኤፌሶንን እንደዚህ አድርጋችሁ ከጻፋችሁ በቀላሉ ትረዱታላችሁ። መቀመጥ በሰማይ በአብ ቀኝ፣ መራመድ ለመንፈሳዊ ድሎች ሁሉ፣
መቆም ደግሞ ለመንፈሳዊ ውጊያ። ስለዚህ ኤፌሶንን ስትተረጉሙ መቀመጥ ነው፣ መራመድ ነው፣ መቆም ነው። መቀመጥ ኢየሱስ ባለበት፣ መራመድ ለመንፈሳዊ ድሎቻችሁ ሁሉ፣ መቆም ለመንፈሳዊ ውጊያ። የእግዚአብሔርን ዕቃ ጦር ልበሱ አይደለ? ስለዚህ መቆም አለባችሁ አጋንንትን ዲያብሎስን ለመቃወም። ስለዚህ ኤፌሶን ይሄ ነው። ጳውሎስ ከእስር ቤት ሆኖ ኤፌሶን ሰዎችን ሰላምታ ያቀርብላቸዋል፣ ሰላም ይላቸዋል። ሰላም ካላቸው በኋላ አንድ ነገር ይላቸዋል፣ በሰማያዊ ስፍራ ይላቸዋል። ይሄ ሰው እስር ቤት ነው ያለው፣ ነገር ግን የሚያወራው ስለ ምድር ሳይሆን ስለ ስፍራ ነው፣ ስለ ስፍራ ነው። አይታችኋል? ይኸውላችሁ ጠቅላይ ሚኒስትሩ ይኸውላችሁ በምድር ላይ ብዙ ሽኩቾች አሉ። ብዙ ሽኩቾች አብይን አንወደውም ሳይሆን 4 ኪሎ ነው የሚሉት፣ ሁሉ ጊዜ 4 ኪሎ ነው የሚሉት። አይታችኋል? ሰዎች ይኸውላችሁ ፖዚሽናቸው ባለበት ቦታ ነው የምጠሯቸው እንጂ 4 ኪሎም እኮ ጠቅላይ ሚኒስትሩ 5 ኪሎ ቢሆን 5 ኪሎ ነው የሚባለው። 4 ኪሎን ራሱ 4 ኪሎ ያደረገው የጠቅላይ ሚኒስትሩ እዛ መገኘት ነው። አይታችኋል? አሁን ጳውሎስ እያለ ያለው ወደ ነገሳችሁበት ዓለም ይወስዳችኋል። በምድር ሳይሆን ይላችኋል ነገራችኋለሁ፣ በሰማያዊ ስፍራ ይላችኋል። ስለከበራችሁበት ዓለም ይነግራችኋል። ስላልተናቃችሁበት ዓለም ይነግራችኋል። ስላልተዋረዳችሁበት ዓለም ይነግራችኋል። ይሄ ዓለም ሳይሆን ምድር ሳይሆን ይላል በሰማይ ነው ይለናል። እስቲ በደንብ አሜን። በየት ነው ይለናል ጳውሎስ? ይወላችሁ ኤፌሶንን 6 ምዕራፍ አለው፣ 155 ቁጥር አለው። 6 ምዕራፍ ተጠቅሞ 155 ቁጥር ተጠቅሞ የሚነግረን መጽሐፍ ቅዱስ ውስጥ ይወላችሁ በጣም ትልልቅ መገለጦች 3 ናቸው። የመጀመሪያው ሙሴ ዘጸአት ላይ ሆኖ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ሙሴ የት ነው ያለው? ግብጽ ነው ያለው። ግብጽ ሆኖ ምን ይላል? በመጀመሪያ እግዚአብሔር ብሎ ያልተፈጠረበትን ዓመታት ወደ ኋላ ይሄድና እግዚአብሔር ሰማይንና ምድርን ምን አለ ይለናል። ፈጣሪውን ሳይሆን የሚያወራው የተፈጠረው ነው ያወራል። ምክንያቱም የፈጣሪ መኖር አጠያቂ ስላልሆነ። ዮሐንስ ደግሞ የመጣና ዮሐንስ ወንጌል ምዕራፍ 1 ላይ ኖ ከተፈጠረ ሳይሆን ከፈጣሪ ይጀምራል። ምን ይላል? በመጀመሪያ ማን ነበር? ቃልም በማን ዘንድ ነበር? ቃል ራሱ ማን ነበር? ሁሉ በማን ሆነ? ዘፍጥረት 1:1 ዮሐንስ 1 ላይ ያመጣዋል። ዮሐንስ 1:3 ላይ ያመጣውና በመጀመሪያ ይላል ሙሴ ከፈጣሪ ሳይሆን ከተፈጠረው ነገር ይጀምራል። ዮሐንስ ግን ከፈጣሪ ይጀምራል። ሙሴ ከምድር ሲጀምር ዮሐንስ ከሰማይ ይጀምራል። ሙሴ ከተፈጠረ ነገር ሲጀምር ዮሐንስ ካልተፈጠረ ዘላለም ይጀምራል። ጳውሎስ ደግሞ ሪቪሌሽኑን 3 እጥፍ ከፍ ያደርገውና አለ አልላችሁም አለ። ዮሐንስ በመጀመሪያ ያለው አምላክ ልብ ውስጥ የዘላለም ሐሳብ አለ ይላል። ልብ ውስጥ ይገባና የልቡን ሐሳብ ለቤተ ክርስቲያን ይናገራል። አሁን ኤፌሶንን ስታነቡ የሚገባችሁ አንድ ነገር በዘላለም ውስጥ በአብ ልብ ውስጥ ያለውን የተደበቀውን ለቤተ ክርስቲያን ያለውን ሐሳብ ነው የሚገባችሁ። ስለዚህ ኤፌሶንን ስትማሩ መማር ያለባችሁ እዚህ ወላይታ ሶዶ አናሲሞስ ቁጭ ብላችሁ ሳይሆን በሰማይ ቁጭ ብላችሁ ነው። በቃ ስፍራዬ በሰማይ ነው። ቸርች ውስጥ ብቻማ ቁጭ ብለህ ካልሰማኸኝ ዋጋችሁ አይገባችሁም። ዋጋችሁ እንዲገባችሁ ስፍራችሁን በሰማይ አድርጉት። ስፍራችሁን በሰማይ አድርጉት። የዛን ጊዜ ዋጋችሁ፣ ጉልበታችሁ የዛን ጊዜ በደንብ ይገባችኋል። ስለዚህ ጳውሎስ ይናገራል። ምን ይላችኋል? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። ጌቴን ማመስገን ይጀምራል። ይኸውላችሁ እስር ቤት ነው ያለው፣ ለማመስገን አይመችም። ጳውሎስ ለምንድነው ወደዚህ ሚስማር ይወጋል፣ ወደዚህ ሚስማር ይወጋል? መተኛት ማረፍ አይችልም፣ መቆምና መንበርከክ ነው የምችለው ይሉታል። ምንድነው እያልከን ያለው ሲሉ ተባርካችኋል ይላል። ተባርካችኋል ይላል። ተባርካችኋል ይለናል። እንዴት ነው የተባረክ ነው ሲል ይሄ በረከት በምድር እንዳለ አይነት በረከት አይደለም። ሰዎች በክርስቶስ በመሆናቸው የሚያገኙት አይነት በረከት ነው ይለናል። ስለዚህ በክርስቶስ ከሆንክ ኦሬዲ ተባርካል ማለት። አሁን ይኸውልህ እጅን ከፍ አድርግልኝ እስቲ ቀኝ እጅን። በክርስቶስ ከሆንክ በሉ ተባርክ ያለው በሉ። አይታል ጳውሎስ የሚነግራቸው ስለተባረኩበት ስፍራ ነው። የተባረኩት ስፍራ በአዲስ አበባ አይደለም። የተባረኩት ስፍራ በወላይታ ሶዶ አይደለም። የተባረኩት ስፍራ በዋሽንግተን ዲሲ አይደለም። የተባረኩት ስፍራ ምድር አክሰስ በማድረግ በማትችለው ቁልፉ ኢየሱስ ጋር ብቻ ባለበት ዓለም ውስጥ ተባርካችኋል ይላል። እስቲ በደንብ አሜን በሉ።
አሁን በምድር ላይ ኮንዶሚኒየም ቤት ላይ ኖር ይችላል 200 ካሬ ሜትር ላይ ኖር ይችላል ምትቀይሮ ጫማ አጥተ ሊሆን ይችላል በሰማይ ግን ተባርከሃል በሰማይ ተባርከሃል ተባርከሃል በሰማይ ተባርካችኋል በሰማይ ስፍራ ይላል የተባረካችሁበት ስፍራ ራሱ የሆነ ቦታ አይደለም በዲቪ ልትሄድ የምትችለው አሜሪካ ላይ ሳይሆን በሰማይ ነው ይላል ሰማይ በዲቪ አትሄድም ሰማይ ልትሄድ የምትችለው በኢየሱስ ነው በቃ በኢየሱስ ብቻ ልትወርስ የምትችለው መንፈሳዊ ሀብት ይነግራል ስለዚህ ባረከን አለ ማን ነው ባረከን እግዚአብሔር አብ ነው ባረከን ለምን ባረከን በክርስቶስ ባረከ በምን ባረከ በመንፈሳዊ ነገር ሁሉ ባረከ ወዳጆቼ አላሙዲን ያለውን ሁሉ ቢሰደሃ ነው የሚሆነው የኛ አምላክ ግን በሁሉ ባረከን ግን አልዳህየም ሁሉን ሰጠን ግን ባዶ አልሆነም ሁሉን አደረገልን ግን ድሃ አልሆነም ትዝ ይላችኋል ዘፍጥረት መጽሐፍ ምዕራፍ 4 ላይ የአብርሃም ሎሌ ወደ ርብቃ ቤት ሄደና መንገድ ላይ ርብቃን አገኛትና ወደ አባትሽ ቤት ውሰጂኝ አላት ወሰደችው ከዛ በኋላ መናገር ጀመረ እንዲህ አለ እግዚአብሔር አምላክ ጌታ አብርሃምን አገነነው አበዛው አትረፈረፈው አለ እንደዚህ ያደርጋችሁ እግዚአብሔር በኢየሱስ እግዚአብሔር አብርሃም ጌታ አብርሃምን አባረከው አገነነው እጅግ በጣም ብዙ ከብትና ሀብት ሰጠው አለ በምድሩ ካሉ ሀብታሞች በብሉ ከፍ አደረገው አለ ሚስቱ ሳራም በስተርጅና ወንድ ልጅ ወለደችለት አለ ይሄ ልጅ ሚስት የለውም አለ ለዛ ነው የመጣሁት አለ በሎሌው ስብከት ርብቃ ሳታው ይስሐቅን ወደደችው ያላየነውን ኢየሱስን እንድንወደው አድርጎ የሰበከን መንፈስ ቅዱስ የተባረከ ይሁን ያላየነውን ሙሽራችንን እንድንናፍቅ ያደረገን ያላወቅነውን ዓለም እንድናይ ያደረገን ተነስተን መሄድ እንዲያምረን ያደረገ መንፈስ ቅዱስ የተባረከ ይሁን ባረከው አገነነው ያለውን ሁሉ ለይስሐቅ ሰጠው ግን አልዳህየም አብርሃም ይገርማል ያለውን ሁሉ ሰጠው ለልጁ ግን ባዶ አልሆነም እግዚአብሔርም ልክ እንደዛ ነው ያለውን ሁሉ በክርስቶስ በኩል ሰጠን ግን ባዶ አልሆነም ሰጥቶ የማይጎልበት አምላክ አለን እስቲ በደንብ አድርጋችሁ አሜን በሉኝ በሰማያዊ ስፍራ ኤፌሶን ላይ ወዳጄ ኤፌሶንን እየተማርክ ምድር አትሸትም አንተ ሰማይ ነው የምትሸተው ተባሪክ ያለው ትላለ የታለ ሚሊዮን ገንዘብ አሳየኝ ካልክ እሱንም አላሙዲንም አለው ትላለ ማንንም የሌለው ሀብት አንተ ጋር አለ ወዳጄ ባገሬ ያለውን የማያከሌለው ሁሉ ይባላል 100 ብር ኪስ ውስጥ ኖሮ 100 ብር እንዳለ ካላወቀ በእግር ትሄዳታለህ ታክሲ አትሳፈር ባጃጅ አትሳፈር ያለህን ስታቅ ነው መጠቀም የምትችለው ያለህን ካወክ ደግሞ የጎደለብህ ነገር እንደሌለ በትክክል ይገባሃል እግዚአብሔር በክርስቶስ ሊሰጥህ ካሰበው አንድ ሳይጎልብህ እንዳደረገልህ መታቀው ያለህን ስታቅ ነው ኢየሱስ በልብ ውስጥ ካለ ምንም እንዳልጎደለብህ በደንብ ታውቃለህ ስለዚህ ያላችሁን ነገር ማወቅ ይሁንላችሁ ያላችሁን የሌላችሁን ሳይሆን ያላችሁን ነገር ያላችሁን ካወቃችሁ የሌላችሁ ይጠፋል ምን እንደሌላችሁ እንኳን ታውጡታላችሁ ስለዚህ ተባርካችኋል ይላል የት በሰማይ በምን በመንፈሳዊ ነገር ሁሉ በማን በክርስቶስ ባረከን ይላል ስለዚህ ኤፌሶንም ቤተክርስቲያን ገና ሲጀምር እሱ እስር ቤት ነው ግን ከዘላለም የተባረክንበትን እውነት ይነግረናል እሱ እስር ቤት ነው እሱ የማይመች ቦታ ነው ነገር ግን አንድ ቀን ልንቀመጥ የምንችልበትን ሰማያዊ ስፍራ ይነግረናል አሜን ይነግረናል ተባርካችኋል ብሎ ነው የሚጀምረው ተባርካችኋል ለኤፌሶን ቤተክርስቲያን ላይ ወንበር ሰባብሮ የኤፌሶን ቤተክርስቲያን ላይ ሲነበብላቸው መጽሐፉ ዟሪ ደብዳቤ ነው ብያችኋለሁ ሲነበብላቸው በክርስቶስ በሰማይ ስፍራ ተባርካችኋል ሲባሉ ወንበር ሰበሩ እልልታው ልሳና ወሩ ምን አሉ ጻፊው ቀጥሎ ሲያነብ ቆይ በትንሹ አትደሰቱ ሌላ መጨመርላችሁ ነገር አለ ምንድነው ከመባረክ በሰማይ ስፍራ ከመባረክ በላይ ምንድነው ልትነግረን የምትችለው ሲል በረከቶቻችሁን ልዘርዝርላችሁ
ልንገራችሁ ተባርካችኋል ብያችኋለሁ የተባረካችሁበትን ዓለም ነግሬያችኋለሁ ማን እንደባረካችሁ ነግሬያችኋለሁ በማን በኩል ደግሞ እንደተባረካችሁ ነግሬያችኋለሁ ካለ በኋላ ነገር ግን የሚጨምርላችሁ የበረከት አይነቶች አሉ አለ ምንድነው የምትነግረን ይሄን ራሱ መቋቋም አቅቶናል ደስታችን ወደር የለውም ወንበር እየሰበርን ነው እዚህ ልሳን እያወርን ነው እየዘመርን ነው ምንድነው የምትጨምረን ሲል ሌላ አለ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል ሌላ ከመባረክ ከፍ የሚል ነገር አለ ምን መመረጥ የሚባል ነገር አለ ማሽ ነው የተመረጥኩት ቸርች የመጣው ቀን ጥሩ ሲሆንኩ ቀን አይደለም ታዲያ የት ነው ማሽ ነው የተመረጥኩት ዓለም ሳይፈጠር በጌታ በኢየሱስ ምን ሳይፈጠር ዓለም ሳይፈጠር መረጠ እንዴት ማለት ዓለም ሳይፈጠር ማለት እንዴት መረጠን በክርስቶስ ሻላባጋዳስ ዓለም ሳይፈጠር እንዴት አድርጎ በፊቱ ቅዱስ ነውር የሌለብን እንሆን ዘንድ በፍቅር በክርስቶስ ኢየሱስ ምን አለን ይላል ይሄ ማለት ምን ማለት እንደሆነ ታውቃለህ መላእክቶች ሳይኖሩ አንተ ተመርጠሃል ማለት መላእክቶች ሳይኖሩ ተመረጥክ ይሄ ማለት ቀን አንድ ተብሎ ሳይጀመር ፀሐይ በቀን ጨረቃ በሌሊት ማብራት ሳትጀምር ምድር ሳይመሰረት ሰማይ ሳይጸና አዳምና ሔዋን በእግዚአብሔር ፊት ሳይመላለሱ ኖ መርከቢቷን ሳይሰራ አብርሃም ሳይጠራ የሙሴ የሕጉን መጽሐፍ ሳይቀበል ኢየሱስ ሳይወለድ ደቀ መዛሙርት ከቃና ሳይወጡ ዓለም ሳይፈጠር በፊት ተመርጣችኋል አሁን እዚህ የተቀመጣችሁት የሆነ ምስኪን ሰዎች ሳትሆኑ ዓለም ሳይፈጠር የተመረጣችሁ ሰዎች ናችሁ ዓለም ሳይፈጠር በፊቱ ለዛውም ቅዱስ ማለት የተሻሻለ ሰው ሳይሆን እንከን አልባ ሰው አድርጎ ዓለም ሳይፈጠር ቅዱስ ነውር የሌለብን አድርጎ በክርስቶስ መረጠን አይሁዳን እኮ ምርጫ የሚባል ነገር የጀመረው ኡር ከላዳን ምድር አብርሃም ቤት ጣዖት ተሸክሞ ሳለ እግዚአብሔር መጣ ብሎ ነው ከዛ አብርሃምን ውጣ አለውና ምርጫ የሚባል ነገር ጀመረ ከዛ ርብቃ ጸነሰች ያዕቆብን ወደደ ኤሳው ምን አለ ከዛ ምርጫ የጀመረው እዚህ ነው ይላሉ ጳውሎስ ግን ምርጫ የሚባል ነገር የጀመረው ዘፍጥረት 12 ሳይሆን ከዘላለም ነው ይላል አብርሃም ጋር ሳይሆን ከዘላለም ነው ይላል ያዕቆብ ጋር ሳይሆን ከዘላለም ነው ይላል ከዘፍጥረት 12 አልጀመረም ታሪክ ከዘላለም ነው የጀመረው ይላል አሜን አላችሁ በደንብ አሜን አላችሁ ምን ብላችኋል ተመርጣችኋል እስቲ ተመርጫለሁ በሉ ተባርካለሁ በል እስቲ ተመርጫለሁ በል አዎ በቃ እንደዚህ ሲዘምሩ ራሱ እንደዚህ ነው መዘመር ያለባችሁ ቅድም ይሱ እንደዘመረው እኮ ነው በመንፈሱ ሲሆን ነው ማለት ያለበት በቃ በመንፈስ ስትሆን የምታየው ዓለም አለ ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 9 ላይ ትዝ ይላችኋል ጌታ ኢየሱስ መጣና ከመወለዱ ጀምሮ እውር የነበረ ሰው አመጡ ይላል ፊቱ ከዛስ እንቱፍ አለና ጭቃ አይኑ ውስጥ ሞላ ከዛ በኋላ በጣም ተደነቁ በጣም በቃ ግርግር ፈጠሩ ፈሪሳውያንም እንዴት ምናምን አሉ ከዛ ኢየሱስ ለምንድን ነው እንትን ያልከው ምናምን ሲሉት በጣም ግሎሪ መውሰድ አልፈለገም ጌታ ለምንድን ነው የፈወስከው ሲሉት የዓለም ብርሃን እኔ ነኝ አለ በቃ ለዚህ ነው የፈወስኩት አለ ሰውየው አይን ስለሌለው ያላየው ነገር አለ አሁን አይን ስለተገጠመለት ያየው ነገር አለ ስለዚህ ሌላኛውን ዓለም ደግሞ ማየት የምትችለው በእኔ በኩል ነው አለ ስለዚህ ይሄ አይን ከሌለ እኛን እንደማታየው ሁሉ እኔ ይሄ አይን ከሌለ እኛን እንደማታየው ሁሉ አንድ ጊዜ ስለ ፖለቲካ ይርዳው ጤና የሚባለው አይነ ስውሩ ዘፋኝ በመለስ ዘመን ዘፈናሉ ከዛ መለስ ተውት እሱን ሳይ ነው የሚያወራው አሉ ይርዳውን ታውቃላችሁ ይርዳው ጤና የሚባል ዘፋኝ አይነ ስውር ጥቁር መነጽር የሚያደርግ አወቃችሁት ስለ ፖለቲካ ዘፈናሉና መለስ ተጠየቀ ይርዳው ጤና ዘፍኖ ኮብልሎ አሜሪካ ገብቷል ምን ትላለህ ሲባል ተውት እሱን ሳይ ነው የሚዘፍነው ብሏል ልክ እንደዛ አሁን አይን ስለሌለ ይሄን ዓለም ታየዋለህ አታየውም ባይኖርህ አታየውም ያኛውንም ዓለም ጋለ ጌታ ኢየሱስ በኩል ማየት አትችልም ሌላ ዓለም አለ ወዳጄ ጳውሎስ ምን አለ ለዚህች ዓለም ብቻ ክርስቶስን ተስፋ ያደረገን እንደሆነ ምን ከኛ ይልቅ ምስኪን የለም አለ ስለዚህ ለዚህች ዓለም ብቻ የሙጥኝ ካልከ በጣም ምስኪን ነው ወዳጄ ከዚህ ዓለም ውጪ ህይወት አለ አሜን ወዳጄ ማንንም ብትጠይቅ ጌታ ነው የሚያውቀው ነው የሚልህ
ወዳጅ ክርስቲያንና ሙስሊም እየተከራከሩ አንድ ሶማሌ ድንገት መጣሉ። ይከራከራሉ። እኛንን ምንገባው ገነት ጀነት እኛንን ምንገባው ገነት እኛንን ምንገባው ያሉ ሲከራከሩ ከሁለት አንድ ሺህ እሳት ይበለሻል አለ መጥቶ። ከሁለት አንድ ሺህ እሳት ይበለሻል አለ። ወዳጄ እኛ እንደዛ የሚባል እምነት የለንም። ይሄን ዓለም እንኳን አምነናል። እንኳን ያን ዓለም ቻካታ ላባራቲ ካታስ ይሄን ዓለም ራሱ አምኜኝ ነው እየኖርኩ ያለሁት። እንኳን የሚመጣውን ዓለም ያመጣኝ አካል ካለ የሚወስደኝ አካል አለ። እንዴ ማምጣቴ እኮ እናቴ ወድ ውስጥ ሆኖ አላሳሰበኝም። አንተ መሄዴ እንዴት ያሳስበኛል? ማምጣቴ እናቴ ወድ ውስጥ እንዴ አልወለድም ካላልኩ እንደማምወድነ መጻፍ አልወለድም ካላልኩ በእናቴ ወድ ውስጥ ሆኜ ለምን እንደመጣው ካልጠየቅኩኝ ወዴት እንደምሄድም አልጠይቅም። ለምን እርግጠኛ ነኝ ወዳጆቼ። የእንዳለ መዝሙር አለ አሁን እንኳን ብሞት ወዴት እንደሚሄድ ጠንቅቄ አውቃለሁ። ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ ድረስ